እንዴት ናቸው አድማጮቻችን? ይህ አባሬቦ የዩቲዩብ ቻናል ነው። ስለምታደምጡን እናመሰግናለን። በተለይ ደግሞ ላይክ እና ሰብስክራይብ ስለምታደርጉን በጣም እናመሰግናለን። ያላደረጋችሁም ደግሞ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚሁም ደግሞ በፕሮግራሙ ላይ ሊስተካከል የሚችሉ ነገሮችን ኮሜንት ማድረጋችሁን እንዳትረሱ። ያው ለመሻሻል ይጠቅመናልና ዛሬ ደግሞ ስለ ሮሚዮ ላቪያ ያው ከቼልሲ የጉዳት ዝርዝር ውስጥ ወጥቶ ባለፈው በሊቨርፑል በትልቁ ጨዋታ ላይ ደቂቃዎችን አግኝቶ መጫወት ችሎ ነበረ። ስለዚህ በዛም ሁኔታ ያው የላቪያን ለቼልሲ የሚያደርገውን ለውጥ ማየት እንችላለን ማለት ነው። ስለዚህ ስለ ሮሚዮ ላቪያ በቀጣይ በቼልሲ ስኳድ ውስጥ ደግሞ ከጉዳት ርቆ የሚጫወት ከሆነ ለቼልሲ ምን ይጨምርለታል? ቼልሲ ያለ ሮሚዮ ላቪያ እና ከሮሚዮ ላቪያ ጋር ልዩነት አለው የሚለውን እናያለን። በሮሚዮ ላቪያ ያው የዲፌንሲቭ ሚድፊልደር እንደሆነ እናውቃለን። ያው ዲፕላይንግ ሚድፊልደር ነው። ከሞይሰስ ካይሴዶ ጋር መጫወት የሚችልም ተጫዋች ነው። ነገር ግን ያው ሁለቱ ተጫዋቾች ሁለቱም የመከላከል አማካይ ተጫዋቾች ቢሆኑም ነገር ግን ልዩነት አላቸው። በተለይ የካይሴዶ እንደ ዲስትሮየር ልናየው እንችላለን። ነገር ግን ሮሚዮ ላቪያ ግን ከዛ ያለፈ ተጫዋች ነው። በተለይ ባለው ኳሊቲ ኢንተርሴፕት የማድረግ አቅሙ፣ እንደዚሁም ደግሞ የኳስ ላይ የመረጋጋት ችሎታው፣ ፕረስ ረዚስት ማድረጉ፣ እንዲሁም ደግሞ ፊዚካሊቲውም ያው ጥሩ ፊዚካልም እንዳለው ይታወቃል። እንደዚሁም ደግሞ ላይን ብሬኪንግ ፓሶችን ማድረግ ይችላል። እንደዚሁም ደግሞ ፎርዋርድ ድሪብሎችንም ማድረግ ይችላል በምቾት ያው የፕረስ ሬዚስታንስ ስላለው ማለት ነው። እሱን እናያለን ማለት ነው። ለቼልሲ በተለይ የሚያሻሽላቸው ሁለት የቼልሲ ዋና ተጫዋቾች ይኖራሉ። በተለይ በመከላከሉ ሞይሰስ ካይሴዶን የበለጠ ምርጥ ተጫዋች ያደርገዋል። እንዲሁም ደግሞ የቼልሲን በማጥቃቱ በኩል ደግሞ የተለየ ተጫዋች የሆነውን ኮል ፓልመርን ደግሞ እሱንም እንዲሁ በማጥቃቱ በኩል ያሻሽለዋል። እንዴት ያሻሽለዋል የሚለውን በዲፌንሲቭ እና በማጥቃቱ ሁኔታ ላይ ቼልሲ እንዴት ያግዛል የሚለውን ሁኔታ እንመልከት። በመከላከሉ በኩል ምንድነው በተለይ ቼልሲ ያው የመከላከል ችግር እንዳለበት ይታወቃል። የሞይሰስ ካይሴዶም የሚመስል እሱን የሚመስል ዲፌንስ ሚድፊልደር ኖሮትም ቼልሲ በመከላከሉ በኩል አስተማማኝ የመከላከል ችግር እንዳለበት ይታወቃል። በተለይ የመሀል ተከላካዮቹ በብዙ በተለያየ ሁኔታዎች አማራጮችን ሞክሮ ለማጣመር ቢሞክርም ነገር ግን በቼልሲ የመከላከል ችግር ኢንዲቪዥዋል ኤረሮች ቼልሲ ብዙ ነጥቦችን ሲጥል ተመልክተናል። በዚህ ዓመትም ብቻ ሮሚዮ ላቪያ ይህንን ሊያሻሽል የሚችል ተጫዋች ነው። ለምሳሌ ምንድነው ከተከላካዮች የኢንዞ ማሬስካ በተለይ አንደኛው የመሀል ተከላካይ ኳስን መስርቶ እንዲወጣ ይፈልጋል። ልክ ያን ኳስ የሚመሰረትበት ሁኔታ በሚኖርበት ሰዓት ደግሞ በዚህ ላይ ደግሞ ኳስን የሚችልና እንደዚሁም ደግሞ ፕረስ ሬዚስት ማድረግ የሚችል የተከላካይ አማካይ ያስፈልገዋል። ከሞይሰስ ካይሴዶ የተሻለ ሊሆን የሚችልበት ይሄ ነው። በተለይ ከተከላካይ ኳስን ተቀብሎ በሀፍተርን ወደ ላይኛው የሜዳ ክፍል ይዞ ለመውጣት የተመቸ ነው ሮሚዮ ላቪያ። አንደኛው ምንድነው ከተቃራኒ ቡድን ፕረስም በሚደረግበት ጊዜ ያንን ፕረስ የተደረገበትን አጥር ሾልኮ የመውጣት ችሎታ እንዳለው ያው በተደጋጋሚ በተሰለፈባቸው ጨዋታዎች አይተናል። ያው በሳውዛምፕተንም ከአንደርሌክትም ከመጣ በኋላ በማንቸስተር ሲቲ ወጣት ቡድን ውስጥ አይተነዋል። ኢንዞ ማሬስካም በዛ እንዳሰለጠኑት ይታወቃል። ስለዚህ ይህንን የቼልሲ በፕረስ ማምለጥ በማይችልበት ሁኔታ ላይ በሚሆንበት ሰዓት ተከላካዮቹ ይጋለጣሉ። ነገር ግን ሮሚዮ ላቪያ ግን ያንን በፕረስ የሚደረግበትን ሁኔታ አምልጦ በመውጣት ወደ ላይኛው ክፍል ቼልሲን የመከላከል ችግሩን እንዲቀርፍ ያደርገዋል ማለት ነው። በተለይ ኳስን የሚቀበልበት መንገድም ከሞይሰስ ካይሴዶ የተለየ ያደርገዋል። በሀፍተርን ነው ጀርባውን ሰጥቶ የሚጫወት አይደለም። በሀፍተርን ኳስን መቀበል ይችላል። እንዲሁም ደግሞ ያው ፊዚካሊቲም እንዳለ ይታወቃል። ስለዚህ ኳስን ከልሎ ፕረስ ያደረጉትን ተጫዋቾች አልፎ የሚሄድ አጋጣሚን መፍጠር ይችላል። አንደኛው ይህን ነው በቼልሲ የመከላከል ሁኔታ ላይ ሊያሻሽል የሚችለው ነገር የሮሚዮ ላቪያ በቼልሲ ውስጥ በቋሚነት መሰለፍ። ቀጣይ ደግሞ ምንድነው በአማካይ ስፍራው ላይ ደግሞ ሞይሰስ ካይሴዶን ነፃ ያደርገዋል። ያው ሞይሰስ ካይሴዶን አይነት ተጫዋች ሁሉንም የሜዳ ሳር ያለ ድካም መርገጥ የሚችል ተጫዋች እንደ ዲፌንስ ሚድፊልደር አድርጎ ማጫወት ያው ለቼልሲ እንደ ጉዳት ይታያል። በተለይ ደግሞ
የኒኮ ጃክሰንን መውጣት ተከትሎ ቸልሲ በፕረስ በማድረግ ሁኔታ ላይ ደካማ እንደሆነ ይታወቃል። እንዲሁም ደግሞ ባለፈው የጆዜ ሞሪኖን ቤኔፊካ በገጠመበት አንድ የጨዋታው ሁኔታ ላይ ከተመለከትን ሞይሰስ ካይሴዶ የቤኔፊካውን አማካይ ፕረስ ሊያደርግ በወጣበት ሰዓት እንደገና ባክፓስ አድርጎ ነበር አማካይ ወደ ተከላካዩን ተከትሎ ሄደ። እንደገና ደግሞ ተከላካዩም ወደ በረኛ ባክፓስ ባደረገበት አጋጣሚ በረኛውን ፕረስ ለማድረግ ሞይሰስ ካይሴዶ ወጥቶ ነበረ። ያም ምንድነው በተለይ በቸልሲ ከፊት ለፊት ያሉት የክንፍ ተጫዋቾችና እንዲሁም ደግሞ አሁን በፊት ለፊት አጥቂነት እየተሰለፈ ያለው ጆአው ፔድሮ በዚህ በፕሬሲንጉ ብዙም የተዋጣላቸው አይደሉም በዚህ ሲዝን እንደምናያቸው። ምክንያቱም በተለይ ደግሞ ጆአው ፔድሮ ወደ ኋላ ተመልሶ ኳስን የመቀበልና የማደራጀት አቅምን ስለሆነ ያለው የበረኛንና እንዲሁም ደግሞ የተከላካይ ክፍልን የመሃል ተከላካይ ክፍልን ተጭኖ ወደ አስጨናቂ የሆነ ዞን ውስጥ የመክተት ሁኔታ እያየንበት አይደለም። ስለዚህ ለዚህ ፕሬሲንግ ደግሞ ቢያንስ ሞይሰስ ካይሴዶ ይጠቅማል። በማንኛውም የሜዳ ክፍል እየወጣ የሮሚዮ ላቪያን መኖር ተከትሎ እየወጣ ፕረስ የማድረግ በመስመርም እየወጣ እንዲሁም ደግሞ የተቃራኒ ተከላካይ ክፍልንም በፕረስ በማድረግ እንደ 8 ቁጥር ሆኖ በመጫወት ያው የቸልሲን ቅድሚያ የመከላከል ወይንም እንደዚሁም ደግሞ የመልሶ ማጥቃቶችን የመከላከል ችግሮችን በሞይሰስ ካይሴዶ ሮሚዮ ላቪያ በመኖሩ ብቻ ያንን ይቀርፋል ማለት ነው። ያው ከሮሚዮ ላቪያ ካሉት ኳሊቲዎች የራሱ የሚያደርጋቸው ኳሊቲዎች አሉ። ቅድም እንዳልነው ኢንተርሴፕት ማድረግ ይችላል፣ ለጥሩ ነው። በዚህም እንደዚሁም ደግሞ ኳስ ጋር ደግሞ እንደዚሁ ኮምፖዠር ያለው ተጫዋች ነው። ያው መረጋጋት ይችላል። ኳስን ተቀብሎ በምቾት ሌሎች አማራጮችን ጊዜ ወስዶ የማየትና የማቀበል ሁኔታዎች ይኖራሉ በሱም በኩል። እንዲሁም ደግሞ ያው ፕረስ ሬዚስታንስ ነው ብለናል ቅድም እንዳልነው፣ ፊዚካሊቲውም የተሻለ ነው። እንዲሁም ደግሞ ረጅም የሜዳ ክፍልን ደግሞ ድሪብል እያደረገ የተቃራኒ ቡድን ተጫዋቾችን ጥሎ የመሄድም አጋጣሚዎችን መፍጠር የሚችል ተጫዋች ነው። እንደዚሁም ደግሞ በፕሪሚየር ሊጉ ካሉት በቦታው ከሚገኙ ተጫዋቾች በተለይ 84% የፓሲንግ አኩሬሲ እንዳለው ይታወቃል ሮሚዮ ላቪያ። ይሄ በራሱ ላይ ያለው ሁኔታዎች ናቸው። እነዚህ ሁኔታዎች ደግሞ ያው ሌሎች ተጫዋቾችን ይነካሉ፣ ያው እንደ ሞይሰስ ካይሴዶ አይነቱን ተጫዋቾች ማለት ነው። ስለዚህ የሞይሰስ ካይሴዶ በሮሚዮ ላቪያ ጋር መጣመር ካይሴዶን ያው ልክ እንደ ውሻ ፈቶ እንዳደገኛ ውሻ ፈቶ እንደመልቀቅ ነው። ያው ካይሴዶ በጣም የዲስትሮየር እንደሆነ ይታወቃል እና በላይኛው የሜዳ ክፍል በቸልሲ አደገኛ የሜዳ ክፍል ላይ ኳስ ሳይመጣ የመከላከሉን ሁኔታ በሞይሰስ ካይሴዶ እንዲያገኝ ያደርገዋል ማለት ነው። የሮሚዮ ላቪያ መኖር እንዲሁም ደግሞ ለፉልባኮቹም እንደዚሁ የመሮጥ አማራጭን ይሰጣቸዋል። ምክንያቱም የማርክ ኩኩረያ እንዲሁም ደግሞ የሪሲ ጄምስን ወደ መሀል እየገቡ ማገዝን ይጠበቅባቸዋል በኢንዞ ማሬስካ የጨዋታ ፍልስፍና ውስጥ። ምክንያቱም ደግሞ በተለይ የሁለቱም ማርክ ኩኩረያም ያው በባርሰሎና አካዳሚ እንዳለፈ ይታወቃል። ሪስ ጀምስም እንዲሁ ደግሞ በኳስ ላይ ባለው ክህሎት የላቀ እንደሆነ ይታወቃል። ስለዚህ ይህንን የኳስ የመቀባበል አማራጮችን ለመፍጠር ፉልባኮችን ወደ ውስጥ ያስገባ ነበረ። ስለዚህ ኢንዞ ማሬስካ አንድም ፉልባኮችንም በአግባቡ ደግሞ እንዲጠቀም የሚያስችለውን ሁኔታ በሮሚዮ ላቪያ ያገኛል ማለት ነው። በማጥቃቱ በኩል ያው ቀደም እንዳልነው አንደኛ የመከላከልን በሚያሻሽልበት ጊዜ አንድ ቡድን ወይንም ከላይኛው የሜዳ ቡድን የሜዳው አካባቢ ላይ ፕረስ ማድረግ የሚችል ከሆነ ስለዚህ በተቃራኒ ቡድን የሜዳ ክልል ላይ ለጎል የሚሆኑ ሁኔታዎችን መፍጠር ወይንም የተቃራኒ ቡድን እንዲሳሳት የሚያስችለውን ሁኔታ መፍጠር እንዲችል ያደርገዋል የሮሚዮ ላቪያ መምጣት። የኮል ፓልመርን ደግሞ እንመልከት። ኮል ፓልመርን ደግሞ እንዴት ነው ጥሩ ተጫዋች ያደርገዋል ወይንም ደግሞ ለሱም ጥሩ አማራጭ ይሆንለታል ተብሎ የሚታሰበው በተለይ የሮሚዮ ላቪያን አይነት ተጫዋች በቡድን ውስጥ አለመኖርን ተከትሎ የኮል ፓልመርን የትክክለኛውን ቦታውን እንደዚሁ ላይ ሆኖ ቡድኑን እንዲጠቅም የማድረግ ሁኔታ አልተቻለም። ምክንያቱም ኮል ፓልመር ሰርቪሶችን ስለማያገኝ ወደኋላ እየተመለሰ ከተከላካዮች እንዲሁም ደግሞ ከዲፌንስ ሚድፊልደሮች ደግሞ ኳስን ተቀብሎ ወደ ላይኛው የሜዳ ክፍል ገፍቶ እንዲጫወት
ይደረጋል። ስለዚህ ያንን ኳስ ስለማያገኝ እነዛን ሁኔታዎችን ለማግኘት ኮል ፓልመር ወደ ኋላ ይመለሳል። ስለዚህ አደጋ በሚፈጥርበት የሜዳ ክፍል ላይ እንዳይገኝ ያደርገው ነበረ። ነገር ግን የሮሚዮ ላቪያ መምጣት ያንን የኮል ፓልመርን ስራ ያቀላል። ምክንያቱም ሮሚዮ ላቪያ አንደኛ ከኋላ ኳስን መስርቶ በመውጣትም የተሻለ ተጫዋች ነው። እንደዚሁም በአንድ ፓስ ደግሞ ሁለት ተጫዋቾችንም አሳልፎ ኢንተርሴፕት አድርጎ ኳስን ማቀበል ይችላል። ይህም ደግሞ በኮል ፓልመር ዙሪያ ላሉት ተጫዋቾች ደግሞ እንደዚሁ መከፋፈትን ይፈጥርለታል ማለት ነው። ስለዚህ ኮል ፓልመር አደጋ የሚፈጥርበት ሁኔታ ላይ ይገኛል ማለት ነው በሮሚዮ ላቪያ ምክንያት። ስለዚህ ቸልሲን ይህንን በማጥቃቱን ሁኔታ ያግዘዋል ማለት ነው። ስለዚህ የሮሚዮ ላቪያ በቸልሲ መኖር በጣም አስፈላጊ ነው። ምንም እንኳን የካይሴዶ የተከላካይ አማካይ ተጫዋች ሆኖ ቢኖርም በቸልሲ ነገር ግን ካሉት ቸልሲ የተከላካይ አማካዮች ሮሚዮ ላቪያ በጣም ጥቅም ሊሰጥ የሚችል ተጫዋች እናም በቀጣይ ጨዋታዎች ያው ቸልሲ የዚህን ተጫዋች ግልጋሎት የሚያገኝ ከሆነ ያው ቸልሲን በመከላከሉ የሚሆን በማጥቃቱ ሁኔታ በጣም ይጠቅመዋል ተብሎ ይታሰባል ማለት ነው የሮሚዮ ላቪያ መምጣት። እንደውም በሳውዛምፕተን አብሮት ሲጫወት የነበረው ስፔናዊው ኦሪዮል ሮሚዮ እሱ ካለህ ወይንም ከሱ ጋር መጫወት የምትችል ከሆነ እሱ በጣም ያሻሽላል፣ አንተ የተሻለ ተጫዋች ትሆናለህ ብሏል። ስለዚህ የሮሚዮ ላቪያ መምጣት በተለይ ለካይሴዶና ለኮል ፓልመር ማለትም ለመከላከልና ለማጥቃት አማራጭ ለሚሆኑት ተጫዋቾች ለቼልሲ ጥሩ እንቅስቃሴ እንዲያደርጉ ያስችላቸዋል። ያው ሞይሰስ ካይሴዶ ይመስለኛል በቼልሲ ብዙ ጎሎችን በዚህ ዓመት ጎል በማስቆጠር 3 ጎሎችን አስቆጥሮ ያው የሊጉን ጎል የማስቆጠር ሁኔታ የሚመራው ባለፈው በሊቨርፑል አስደናቂ ጎል እንዳስቆጠረና እናስታውሳለን። እንዲሁም ያው መሪ ያደረጋቸውን ጎል ነው ያስቆጠረው። እንዲሁም በብሬንፎርድ ላይ ደግሞ ያስቆጠራት ጎል እንዲሁ ደግሞ ያቻነት ጎል እንደሆነች እናስታውሳለን። ኋላም ደግሞ ቀደም ብሎ በነበረው ደግሞ የዌስትሃም ጨዋታም ላይ እንደዚሁ በለንደን ደርቢ ምንም እንኳን ቼልሲ 5-1 ያሸነፈ ቢሆንም በዛም ላይ ጎል አስቆጥሯል። ስለዚህ 3 ጎሎችን ማስቆጠር የቻለውን ሞይሰስ ካይሴዶን አንደኛ በተለይ እንደ 8 ቁጥር ሆኖ በመጫወት ጎሎችን እንዲያስቆጥር አሲስቶችን እንዲያደርግ በተለይ በሞይሰስ ካይሴዶ ደግሞ በአብዛኛው እንደምናየው ከተከላካይ በሚቀበልበት ጊዜ ያው ፎርዋርድ ፓሶች ይልቅ የሆነ የጎን ሆሪዞንታል ፓሶች ያበዛል። ነገር ግን የሜዳው የላይኛው ክፍል ላይ ግን በሚሆንበት ሰዓት እንደምናስታውሰው ብዙ ለነ ኮል ፓልመር እንደነ ፔድሮ ኔቶ እንዲሁም ኒኮላስ ጃክሰን በነበረበት ሁኔታ በዛን ሰዓትም እንዲሁ ለኒኮላስ ጃክሰን የተለያዩ አሲስቶችን ሲያደርግ እናስታውሰዋለን። ስለዚህ በተለይ ዲክላን ራይስ በአምናው የፕሪሚየር ሊግ ጨዋታ አርሰናል የአጥቂዎቹን አለማግኘቱን ተከትሎ ያው ዲክላን ራይስን ነጻነት ሰጥቶት ቦክስ ውስጥ እንዲገኝ እንዲሁም ደግሞ ወደ ጎል ኳሶችን እንዲሞክር ነጻነት እንደሰጠው ሁሉ በተለይ ደግሞ የሮሚዮ ላቪያ መምጣት ለሞይሰስ ካይሴዶ ከዚህ በላይ ጎሎችን እንዲያስቆጥር አሲስቶችን እንዲያደርግ እንዲሁም ደግሞ በላይኛው የሜዳ ክፍል ደግሞ ፕረስ ማድረግ እንዲችል ኳስ ወደ አደጋ ክልል ከመምጣቱ በፊት ማፈን እንዲችል እንዲሁም ደግሞ ያው አይደክሜ እንደሆነ እናውቃለን። ስለዚህ በተለያዩ የሜዳው ክፍሎችም ላይ እንደዚሁ ለሌሎች የቡድን አጋሩ ሁለት አማራጮች እንዲሆኑላቸው የመቀባበል እንዲሁም ደግሞ ፕረስ የማድረግ ነጻነትን እንዲያገኙ ይረዳቸዋል ለሌሎቹ የቡድን አጋሩ ማለት ነው። ስለዚህ ያው የሞይሰስ ሮሚዮ እንዳለው ሞይሰስ ካይሴዶን ደግሞ ይበልጥ ከዚህ በላይ አሁን አብዛኛዎቹ ፐንዲቶች ከሪያን ክራቨንበርግ እንዲሁም ደግሞ ያው ዲክላን ራይስ ጋር በእርግጥ ሊወዳደር አይችልም። ምክንያቱም አሁን ዲክላን ራይስ እየተጫወተበት ያለው የ8 ቁጥር በመሆኑ ያው እንደ ዲፌንሲቭ ሚድፊልደር ብቻ ማየት ዲክላን ራይስን ስለማይቻል ያው በሊጉ ካሉት እንዲሁም ደግሞ በዓለም ላይ ካሉት ደግሞ ምርጥ ዲፌንሲቭ ሚድፊልደር አንዱ እየተባለ የሚገኘውን ሞይሰስ ካይሴዶን ከዚህ በላይ ያሻሽለዋል ተብሎ ይጠበቃል። ያው የሮሚዮ ላቪያ ነገር በእርግጥ በተለይ አይታመንም። በጉዳት እየተፈተነ እንደሚገኝ በሃምስትሪንግ ጉዳት ይታወቃል። ጥቂት ጨዋታዎችን ነው እያደረገ የሚገኘው ከሊቨርፑል ጋር ተሻምተው እንዳስፈረሙት ይታወቃል ቸልሲዎች በ53 ሚሊዮን ፓውንድ። ነገር ግን በዚህ የውድድር ዓመት ደግሞ አሁን ባለፈው በሊቨርፑል እንዲሁም ቀደም ብሎ ባለው የሻምፒዮንስ ሊግ ጨዋታ ትንሽ የቅያሬ እድሎችን ቢያገኝም ነገር ግን በቀጣይ ደግሞ የቋሚ
አስተላለፍ ውስጥ ገብቶ መጫወት የሚችልና ወደ ፊትነሱ የሚመለስ ከሆነ ቼልሲን ሌላ ቡድን ሊያደርገው ይችላል። በሮሚዮ ላቪያ ብቻ መምጣት ቼልሲ በማጥቃቱም በመከላከሉም ጥሩ ቡድን የሚሆን ይመስላል ማለት ነው። ምክንያቱም የልጁ ኳሊቲ ያው በተለይ በማንቸስተር ሲቲም እንዳደገ ይታወቃል። እንዲሁም ደግሞ በአንደርሌክትም በዚሁ በዲፌንሲቭ ሚድፊልደር ባለው ኳሊቲ ይደነቅ ነበረ። ስለዚህ ይህንን ያለውን ሁኔታ ለቼልሲ ብዙ ጭማሪዎች ወይንም ደግሞ ብዙ ቼልሲን የተዋበ ቡድን እንዲሆን ያደርገዋል። በኳስ ቅብብሉም የጎንዮሽ ፓሶችን በማድረግ ይሁንም እንዲሁ ደግሞ የቨርቲካል ፓሶችን በማድረግ ያው ቅድም እንዳልነው 84% የፓሲንግ አኩሬሲ ያለው። ስለዚህ ቨርቲካል ፓሶችን በማድረግ ያው የተቃራኒ ቡድን ተጫዋቾችን እንዲቀንሱ በማድረግ እንዲሁም ደግሞ ባለው ፊዚካሊቲ ደግሞ ኳስን ከልሎና ባለው የኳስ መረጋጋት ደግሞ በፕረስ ሬዚስታንሱ ምክንያት ቀጣይ ቼልሲን የተሻለ ቡድን ሊያደርገው ይችላል ተብሎ ይጠበቃል። ያው ከዚሁ ከጉዳት ነፃ ሆኖ አመቱን የሚቀጥል ከሆነ ማለት ነው። አድማጮቻችን ያው ስላዳመጣችሁን በጣም እናመሰግናለን። ይህ የዩቲዩብ ቻናል ለሌሎች ደግሞ ተደማጭና ተደራሽ እንዲሆን ያው የደወል ምልክቷን እየተጫናችሁ ሰብስክራይብ እና እንዲሁም ደግሞ ላይክ በፕሮግራማችን ላይ ደግሞ ሊሻሻሉ የሚችሉ ያው ገና እንደ የዚህ የዩቲዩብ ቻናል ጅማሮ ላይ እንደሆነ ይታወቃል። ስለዚህ አስተያየታችሁን በመስጠት የዚህን ዩቲዩብ ቻናል እንድታሳድጉት በአክብሮት እንጠይቃለን።